ድንግል ያልሆነች ሴት ማለት ነው እንዳታገቡ ወንዶች ማለት ነው እግዚአብሔርን እንዳታገቡ ካንተ ጋር ተኝታ ድንግልናዋን ስለወሰደባት ሰው ነው የምታሰበው ክርስቶስን ነው ማለት እንደውም ከዚህ ቀደም ከአንድም ሁለት ሶስት ጓደኞቼ ድንግልነት ተብለው አግብተው ኋላ ላይ ነገርየው ላይ ቼክ ሲደረግ ምን ነው ብሎ ሚስቶቻቸው ሲጠይቁ ባለፈው ጀሪካን ከባድ ጀሪካን አንስቻለሁ መሰለኝ እሱን ይወሰደው ቁጭ ብድግ ማለትም አምሮሽ ከሆነ እሪኩ መጋድ አለ እሪኩ መጋ እኛና ሳይሽ እንዴ ጦልጧላ እኔ ይውልኝ ቬሎና ሱፍ ተከራይተው እቃቃ መጫወት ጀምሮ ኮነ እንገሩን ልጃችሁ አይኑን ይዞ እየጣፋ ነው ባካችሁ ቀጦስን የልጅን ነገር ወልደሽ እዩ ብር በኖረኝና ወለጄ ለእናንተ ባሳየው ወደ አቡነ ነፋው ሱዳን ጠረፍ ከሱዳን ጠረፍ ቱ ያልቋት ምራቅ ሳደርግ ይመለሳል ባክሽ ማማ ታገቢኛለሽ እሺ ስታይል አዘጋጀ አዘጋጀው እሺ ጀምሮ እሺ ስታይል ቀይር ቆንጆ በጣም አሪፍ ለፈንዳ አዲስ ፈንዳ እስቲ ሌላ ደግሞ እንዴት እንደሚያምር ይወዱታል ምን ይጣላል እሺ ሰብስክራይብ ያውዳመት እንኳን አይሰጡንም ሰብስክራይብ እንኳን እንዴ ስለዚህ ገበል ልትል ነው እንዴ አንተ አቀማመጥ ሰብስክራይቧን ያውዳመቷን እሺ ሰብስክራይብ አድርጉ በልና ትነሳለህ እሺ ቤተሰቦቻችን አውዳመት ስለሆነ ሰብስክራይብ አድርጉ ያውዳመት ዛሬ እንኳን ከሸወዳችሁ ተስፋ እንቆርጣለን እውነቴን ነው የምላችሁ በጣም ይሄ ደግሞ እንዴት እንደሚያምር አምሯል ደም የጠገበ ጉንዳን ነው የምትመስለው ወደ ስቱዲዮአችን እንመለስ ሰላም ብለናል እጅ ነስተናል አንገደፍተናል ይሄው መተናል ከቪዲዮቹ ጋር ሞዴሉ ልጃችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ክኖሩን አዝርሶ አጣፍቶ የሚያቀርብላችሁ ጉብሉ ወንድማችን ግስላው ወየ የማር ወለላው አብረናችሁ ነን እንኳን አደረሰን እንደተለመደው እዚህ ቤት ውስጥ ካሽ ገንዘብ አይሰራም ቼክም አይሰራም ምንም አይነት ማስያዣ አንቀበልም በፍጹም አንቀበል ቢሰጥ ምትምር መስላለኮ እና እኛ ጋር የሚሰራው የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን ነሃ አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ነሃ ስታረጉልባችሁ በደስታ ይላል ማለት ነው ቤተሰቦች ተመልካቾቹን አክብሮ ሱፍ እንደዚህ ገጭ አድርጎ አምሮበት ጠንበለል መስሎ ሪአክሽን የሚሰራ ሰው አጋጥሟችሁ ያውቃል በጭራሽ ማንንም የለም እስቲ አምጡልኝ እከሰሳለሁ አለባበሴን አውትፊቴን ሬት አድርጉት ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ እንኳን አደረሳችሁ ሱፍ ለብሶ ሪአክሽን የሚሰራ የመጀመሪያው ኢትዮጵያዊ ቴንክ ዩ አው ድንግል ያልሆነች ሴት ማለት ነው እንዳታገቡ ወንዶች ማለት ነው እግዚአብሔርን እንዳታገቡ ካንተ ጋር ተኝታ ድንግልናዋን ስለወሰደባት ሰው ነው የምታሰበው ክርስቶስን ነው ማለት ድንግል ያልሆነች ሴት በጭራሽ ላንተ አትሆነ በጭራሽ ማለት ነው እንግዲህ እጣ ፈንታ ኢትዮጵያ ናት በቃ ከዚህ በኋላ ቆመን እንንቀር ነው ሴትዮ የማይሆን ነገር ውስጥ ባትገቢ መልካም ነው ባለፈው ወንድ ልጅ ቢፈልገው ልጅ ብቻ ነው አልሽ ዝም አለን መክረን ትመለሻለሽ ብለን አሁንማ በላሌሳ ወፌላላ ነው ምገርፍሽ አንቺ አንዱም እንደል መጀልግሽ አሁን እኮ ዘመኑ ድንግል የሆነ ሰው ይገደላል የተባለ ያክል ሁሉም ከነፍጥምጥሙ ጨራርሰው ቁጭ አድርገውታል አንድ እንኳን ማግኘት አቅቶናል ያውን ዘመን ልጆች እኮ ህፃናቱ ራሱ እኮ ሌላ ታሪክ ላይ ናቸው ያሉት ሲወለዱ እንኳን ያላቸውም አይመስልም ይቅርታ አድርጉልኝ ለንግግሬ አሉ ለነገሩ ክብራቸውን የጠበቁ ስነ ስርዓት ያላቸው አሉ ነገር ግን እንዴት እንሁን ማከለኛ ራሱ እኮ ቀነብቅለን መቅረታችን ነው አው እንደዚህ አይነት ንግግር ቢቀርባችሁ ነው የሚሻለው እሺ ምክርሽን ሰምተን አናገባም ብለን ድንግል ፍለጋ ቆምን ቢመጡ እንኳን በመንድነው ቴስት የምናደርገው እንደሚጫን ቡና ወጋ ያደረገን እንደ ቡና እንነቀዛል ወይ ደግሞ በአይን አይታይ ወይ ደግሞ እንደዚህ እንደ አይቀመስ ደኛንም ማታስጨንቁን እንጂ ማትስ አታደርጉብን እንደውም ከዚህ ቀደም ከአንድም ሁለት ሶስት ጓደኞቼ ድንግልነት ተብለው አግብተው ኋላ ላይ ነገርየው ላይ ቼክ ሲደረግ ምን ነው ብሎ ሚስቶቻቸው ሲጠይቁ ባለፈው ጀሪካን ከባድ ጀሪካን አንስቻለሁ መሰለኝ እሱን ይወሰደው ኋላ ተደናቂሬ ነው ወንዱም ደግሞ የዋህ ነው በቃ እንደ ገብቼበታለሁ ብሎ አፉን ጣራርጎ ቁጭ
ቁጭ ብድግ አልኩኝ እንቱን ሳታንዳት እኔ ሾተላይ ነኝ አይወጣልኝ ወዳጅ። እንደው እኔ ሴት ልጅ እንደዚህ ረጋ ስትል እውነት እንዴት ደስ እንደምትለኝ እንዲህ ስርዓት ሲኖራት በተለይ እንዲህ ክንብንብ ብላ ሳያት እንዴት አንጀቴ እንደሚርስ ነፍሴ በሐሴት ትሞላለች። በዛ ላይ ደግሞ ያደረገችው ሱሪ ላይ ያለው የዚፑ ጥቅም ቢገባሽ ምን ያህል እንዴት እንደምደሰትብሽም አታቂ። ወደ ቪዲዮ መለሳለሁ። ሴቶች ግን ሱሪያችሁ ላይ ያለውን ዚፕ ለምን ጥቅም እንደሚውልህ ታውቃላችሁ? እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ወንድ ላይ ታወቀ ነው። ሾርት ከት በሉት፣ ኮንትሮል ፕላስ ሲ በሉት። በቃ ማስተንፈሻ፣ ማናፈሻ፣ ነገር ማንሻ ውስጥ ይቀር ወይ ደግሞ ፕላስተር ለጥፋችሁ ውጡ። ዋና ይሄ የምንፈራቸውን ቦታዎች ትንሽ ከደበራችሁ ፕላስተር ለጥፋችሁ ብትወጡ ይሻላል። ይሄ እኮ ሱሪ ቀርቷል እናትዋ። ጭራሽ በወዲት ጉዲት ጊዜ ቀረውን ሱሪ አምጥተሽ እንደዚህ ተለጣጥፈሽ ውጭት ያለሽ ምንድነው የምታክለው? ደግሞ እንደ ሸምበቆ በፈጣሪ ስራ እንገባም እንጂ ወይ አለባበሳችንን ወይ ደግሞ ሁኔታችንን እንኳን እየለየን እንጂ እንደዚህ እየሆንን ነው። ነገ ከነገ ወዲያ ስንት ተንኳሽ በዛብን የምትሉት መብት ጥሩ ነው፣ በስነ ስርዓት ሲሆን ነው። ቁጭ ብድግ ማለትም አምሮሽ ከሆነ ባህሉን የጠበቀ የሀገራችንን ቀሚስ ለብሰሽ ከፈለግሽም እሪኩም መጋድ አለ። እሪኩም መጋድ እኛና ሳይሽ እንዴ ጦልጧላ። አይ አስቴርና የኤፍሬምን ዘፈን እየሰማችሁ የሆነ የማታውቁትን ሰው አፍቅራችሁ እስካሁን ሲንግል ሆናችሁ ላላችሁ ይልባኝላችሁ እንጂ ነው። ይኸው ስንት ዓመት አገባው እንደቀልድ 5 ዓመት። አስቴር የለች፣ ታደለ ሮባ የለች። ማን ነው ታደለ ገመቹ? ሁለቱም ዘፈን አንዱ ሯጭ ነው እንዳንጂ። እንደው ስንቱን ወጣት ቁጭ አድርጎ ያላዝናል መሰላችሁ። በተለይ አሁን አልበም በወጣ ቁጥር አልቃሹ ወስቷል። ልክ ደግሞ ወንዱን ስክሮል ስታደርጉ ደግሞ ሴቷ እስቲ ልነሳና ለያዘው መንገድ ናፍቆትና ይብዛዋ ስደተኛውን ስክሮል ስታደርጉ ምን ይመጣል? ልዌ ይሻላል ስራ። እንደውም ስለ ሙዚቃ አንድ ሃይማኖት አባት ምን ሲሉ ሰምቻለሁ መሰላችሁ? ሙዚቃ በሁለቱም በኩል እሳት ነው። ወደድኩሽም እሳት ነው፣ ጠላውሽም እሳት ነው። ይሄ ናፍቆቱም እሳት ነው፣ ጥላቻውም እሳት ነው። መከራችሁን ነው የሚያበላችሁ። እውነት ዛሬማ ሱፍ ለብሳል፣ ይሰሙሃል። ገና ብዙ አለ። የትራንስፖርት ችግር ያስመረረው የአዲስ አበባ ሕዝብ በአንድ ድምፅ ያጸደቀውን ቪዲዮ ላሳያችሁ እስኪ። ጭራሽ ሰርገኛ ይመስል ባዶአቸውን ይመላለሳሉ። እኛ በፀሐይ እየተቃጠልን አራብሳ ቆመን ባዶአቸውን ይዝናናሉ። ጭራሽ እኛ እየተቃጠልን ህዝቡ ተማሯል በጣም። ምን አይነት ጉድ ነው? ሴንድ በቃ ምንም ኤዲት የለው ምን የለውም። ሁሉ ነገር ፊክስ የሚሆነው በስልክ ነው። የሆነ ችግር ሲመጣ ታረጋለህ፣ ታወጣለህ ስልክን እና ሴንድ ፖስት ማድረግ ብቻ ነው። ስንት ሺህ ላይክ እንዳለው ብታዩ እኔ ባልነግራችሁ ይሻል። ገብታችሁ ቼክ አድርጉ። ምኑ ናችሁ ነው ግን ሹፌሮች እንዲሁ እያያችሁን ባዶ እኮ ነው ላሽ ትላላችሁ። ጭራሽ ደግሞ ለማቋመጥ ይመስለኛል እንዲህ እንደረደርና ተሰልፈን ለምሳሌ ቦሌ የምንሄድ ከሆነ ባዶን ይመጣል። የት ናችሁ ይላል። ቦሌ ሲል አልጭንም ቦሌ አይደለም ብሎ ይሄዳል። ቀጣይ ሌላ መኪና ይመጣና የት ናችሁ ይላል። ቦሌ ነኝ ሲል ንጉቡ ሲል ያኛው እኔ እየጫንኩ አይደል 2 ሰዓት በፀሐይ አንቃቅቶን እኮ ነው። ጭራሽ ፉክክር አድርገውታል። በጣም የሚገርመኝ ሀገሩን ባሱም ታክሲውን ህግ ላይ ወስዳችሁ ታሰልፉታላችሁ። እኛ እንደ ቀዘነ ባትሪ ድንጋይ ፀሐያችንን ጥጥብ ታደርገን ሶላር በለን እንዴ ስበን አብለን ቤት ልንገባ ትንሽ ሲቀረን መታችሁ የት ናችሁ? ከዚህ በኋላ ሰማይ ቤት በለን እኮ ፀሐይ ከበላን በኋላ ወዴት ነው? አሁን ላይ በእርግጥ ትንሽ ቁጥጥር እየተደረገባችሁ ስለሆነ እንደ ልቤ ስላልሆናችሁ ጋብ እያለ ይመስለኛል። ማን ፒስ ነው ብራ አንድ አዋሪኛ ማን ያራዳል አፖስቶልሽ አለልሽ አንዴልሽ ያ ብዙ ስራ ላይ ዘሎ ታከሽ ንክኪ ብዙ አሉ ወይ አማንሽ እንዴ ያራድይ ሁሉ ቆንጆ የበየውች በያ ጠፍተና ብርዝና ወይ ሰሚ እንዴ ሲሆንሽ ነገር ወይ እንድትይ ነበር። ሰሚ አሁን ፈለጣምና ይመስላል ሰው እምዬን ሰራ ወርክ አይ አረ ብራ ከሄኔ ታሪኩን ሳሰሙ የኔ እኮ ነው ታሪኩ አይደል እንዴ? በይ ሰሚ ይኸውልሽ እምዬን ይኸው ማይቻለሽ ሳክሲ ይመስላል እምዬን ላይሰንስ እምዬን ለምን ላይሰንስ ተደራጅተን ምናምን ንግድ ፍቃድ አወጣን ምናምን ግብር እንከፍላለን ምናምን። አረ ብራ እንደዛ አይደል? ስሚያ ተረጋጋ በያለ ታሪኩ ፒሪም እኔ እዚህ በርገር ነው የምበላው በብዛት በቃ ስራውን የሰራውና በቃ ምሳ ግድ ነው ቺዝ በርገር ምናምን ነው ይደብርሽ። ዝም ብለሽ 3 ካቢጫ
350 አዎ በርገር ነው ይሄው ላይሰንስ ግብ ከዛ ከ350 ላይ 5 ብር ግብ ያራዳል በየ በጣም ዱ ነገር ያራዲች አራዳለች አንቺ ፈለጣ ምንም እንደምትሰራ ስራ ነውሽ እንደው እውነቱን ልንገራችሁ ጨዋታ ያነሳልና ምን ትዝ አለኝ መሰላችሁ እኔ ከአያቴ ጋር ቤተክርስቲያን እንሄዳለን አያቴ በእጄ እንደው መቼም ማረሳት የሚችል ነገር ሁሉ ጊዜ ቤተክርስቲያን በር ላይ የኔ ቢጤዎች አሉ አይደለ እውነት እና ከጣጣዬ ጋር ነው ጣጣዬ ነው የምላት አያቴን እጄን ይዛ ሳንቲ እየሰጠች ትሄዳለች ኧረ ቶሎ አጓጓኝ ሂድና ከሷ ስማ አላሲሆንብኛል እያወሩ አይደል ከዚህ በላይ እንዴት ላውራ ምላሴን አላበኝ እኮ እና በስተመጨረሻ ወጎንበስ ስለማለት ስለማይችል ያው እርጅናም አለ ወርወር እያደረገች ነው የምትሄደው ሳንቲም ማነስ ነው መሰለኝ 50 ሳንቲም ነው 25 ሳንቲም ስትወረወር ለቅጭል ብሎ እንትን ነው የኔ ቢጠው ምን ቢል ጥሩ ነው ሊፈነክቱኝ ነው እንዴ አሁን ላይ ከ10 ብር ወይ ከ5 ብር በታች ከሰጣችሁ እነሱ ራሱ ጨምረው ይሄን ያልቸግረዋል እንዴ ብሎ ነው መልሰው የሚሰጧችሁ አሁን ላይ ወጣቱ የኔ ቢጤ እንደ ወጣቱ ልበል እንጂ ወጣቱ ነው ነገሩ ቀፋይ እንጂ የኔ ቢጤ የለም እውነቱን ለመናገር መስራቱ ነው ያለብህ አሁን ላይ ቅፈላ በሉት እንጂ ይሄ እባክህ ስለ እግዚአብሔር ስለ ፈጣሪ ስላለ የለም ድሮ ቀረሱ እንደሰጠው ገንዘብ ደግሞ ምርቃቱ አፕዴት እየሆነ ይመጣል ቨርጅኑን እየቀያየረ 5 ብር ከሰጠ ገብርጅን 10 ከሰጠ እግዚአብሔር ይስጥልን ትንሽ ከፍ ይላል 50 ከሰጠ እግዚአብሔር ይስጥልን አይደል 100 ከሰጠማ ጎል እንዳገባ እግር ኳስ ተጫዋች በጉልበቱ ፈሽ ይያለ የሰማዩ አባት አንድ ብር ካረጋችሁ ጭራሽ ተቀብሎ ሊፈነክታችሁ ይችላል አንተ አስቆናኝ ሰላም እንዴት ነው ወንድሜ ሰላም ነህ ባለትዳር ነህ እንዴ የተከበርኩ ባለትዳር ነኝ በጣም ደስ ይላል ስለ ትዳር የሆነ ነገር ምክር እንድታስተላልፍልን ነበር ስለ ትዳር ከእግዚአብሔር የሚሰጥ ነው ትዳር ስትለኝ ነው ባለቤት ራሱ ደወለ አንዴ እሺ ሄሎ ምኑን ቆይ ቃል ምልልት ነኝ አንቺ ኢከካም አንቺ ጥምቢ ቆይ እኔ ባንቺ ምክላ እኔ ተቃጥዬ በሞቴ ነው እዲ አረ ወንድሜ ይሄ ቪዲዮ ማለት ነው ይሄ ቪዲዮ እናንተ እንደቀላል አትዩት ውስጧ ትንሽ ወርቅና ሰም አላት ትዳር ውስጥ ሆናችሁ ትክክለኛውን ስሜት መናገር አለባችሁ ትዳር ከፈጣሪ የሚሰጥ ነው ትክክል ከፈጣሪ የሚሰጥ ነው ነገር ግን ቶስት የሚያደርግም ትዳር አለ አንድ ጊዜ ነገሮች የማይመቻቹበት እንደው ይሄ አንድ ጥያቄ አለኝ የወንዶቹ ጥፋት እንዳለ ነው አንዳንዶቹ ሁሉም ማለታችን አይደለም ይሰመረበት ሴቶች ግን አንዳንድ ሴቶች ባላችሁ ገዳያችሁ ነው አርጋችሁ የምታስቡት ባላችሁን አበሳጭታችሁ እንደው ደስ የሚላችሁ አላችሁ እንደው ምንድነው ጥቅሙ ንገሩኝ እስቲ አንዳንድ የማይሆን ጥያቄ ደግሞ ትጠይቃላችሁ ቀንዳው ጣቦን ትወደኛለህ አበጨጓሬ ቦን ትወደኛለህ የኔ ፍቅር ማይሆን ጥያቄም አለው አግብተን ማየት እኮ የተመኘን እንዲው ከሩቁ ወደ ቀጣዩ ቪዲዮ ተመልሰን መተናል ወደ ጆርዳናችን ቆጥና እንደዚህ አርጌ እናውጣትና ከስትሮበሪው ይሻላል እንደ የዘጠናዎቹ ትዝታ ጆርዳና ኩሽና ሾው የት ነው የጠፋሽው የስንቱን ምራቅ አልመጭመጨሽ ትዝ ይለኛል እንደው ቤት ውስጥ የተሰራው ሽሮ ነው ወይ ደግሞ ቦሎቄ ነው ግን የጣሊያን እንትን እንሰራለን ብላ ትሰራና እሷ ስትቀምስ እኛ እንደውም እሷ ናት ያመጣችሁ ቤታችሁ ውስጥ በሚገኙ በማንኛውም እጥር ምጥን ባሉ በተለምዶ እንደ ቁንዶ በርበሬ እንደ ቅቤ እንደ ሮዝመሪ እንደ እንትን ደግሞ ምንድነው የምትለው የአሜሪካን እንትን የጣሊያን እንትን የፍራንስ ሾህና እሱን እኛ ቤት እኮ ካለ ጤፍ ነው ካለ ሽሮ ነው ካለ ዘይት ነው እንደውም አይን እየተዝ ይለኛል ቤታችሁ ውስጥ በሚገኝ ማንኛውም ነገር ለምሳሌ ስትል ውሃውን ጭምር ከዛ ቀጥላ ደግሞ ስትል ሽሮውን ጭምር አሁንም ስትል ጨውና ዘይቱን ጭምር ታደርግና ደርሷል ብላ ትሰኛለች ተኩስ እንደሚንቀለቀል ፍም ያለበትን ሽሮ አይጠገብም አይደል አባ ትለኛለች አዎ አይጠገብም
እርቦኝ እኮ ነው እማ። እንግዲህ ዛሬ አመት በዓል ነው፣ አውደ አመት ነው። በአውደ አመት ደግሞ አብዛኞቹ ሰዎች ምን ያደርጋሉ ከተባለ አሁን ላይ ቀርቶ ከሆነ አላውቅም፣ እንደ ጋሼ ነው። መቀኔ ለማውጣት እንደዚህ መከራ እና ኢትዮጵያውያን ሰውን ከችግር ለማውጣት እንኳን እንደዚህ ፈተና ብናይ ደስ ይለኝ ነበር። ማናደርገው ነገር የለም። እንኳን አንድ ጊዜ ስናደርግ ፈንጠር ብሎ የጎረቤት ቆርቆሮ ይመታል። አንዳንድ ጊዜ ደግሞ የሰው ጭምጭሚቱን ላይ ይመታባችሁ ይችላል። እንደውም ትዝ ይለኛል አንድ ጓደኛችን ቅቅል እየበላን አጥንት መጋጥ በጣም ስለሚወድ እንዲያርጎ ሲያረግ የሰው አፍንጫ ወጥቦት አጥንት ከመውደዱ የተነሳ በዓሉ የሰላምና የጤና የፍቅር ይሁንላችሁ ቤተሰቦች። እንደዚህ ይመርብህ ሽክበል ብላ አንድ እህቴ ከበስተ ዱባይ አንተ መኳንንት ሱፍ ያምርባል፣ ትከሻ ሰፊ ነው የኔ ገንቦ እስቲ ልበሳት ተብዬ ከዱባይ መጣች ናት። አታምርም? እስቲ ኮሜንት አድርጉልኝ። የምሬን ነው የምላችሁ። በዓልን አስመልክቶ የተላከልን ጊፍት ነው። እህት አለም ቴንክ ዩ። ልጃችሁ አይኑን ይዞ እየጠፋ ነው፣ ባካችሁ ቅጡ ስል የልጅን ነገር ወልደሽ እዩ። ብር በኖረኝና ወለጄ ለእናንተ ባሳየው ወገቡን የነፋሁት ሱዳን ጠረፍ። ከሱዳን ጠረፍ ቱ ያልኳት ምራቅ ሳደርግ ይመለሳል። ገባ ካሽካሽ ቋቃጭ። ይሄን ነው የሚሰማው ልጁ ሰው ፊት አዋርዶኝ ጠረጴዛ ላይ ወጥቶ ተሳድቦ ሰው ትልቅ ሰው ተናግሮ ወይ ልጅ አይደለም ምን አባቱ ልጅ ነው የምን አባቱ ልጅ ነው ፐርከተር መግባት ነው እንዴ ልጅን ዛሬ ቀጣችሁት ነው ነገ ደና ሰው ሆኖ የሚያድገው አንድ ልጅ ዋልጌ አርጋችሁ አሳድጋችሁ አይሆንም ነገ እናንተን ማይጦራችሁ እንዴ ዞር ብሎ ነው የሚያልፋችሁ እግዚአብሔር ነው የመረኝ እንዴ ስራት ልጅ ባይናችሁ እንዲ ካልፈራ ምኑ ልጅ ሆነ ምኑንስ እንዴ በበትር ቅጣ ይላልኩ መጽሐፉ ወልደሽ አሳይሽ አጠራግሬ ነው እናንተንም ልጅ ምሮጣው እንዶ ባልወልድ እንኳን እባክሽ ማማ ታገቢኛለሽ? እዚሁ ግጣሜን እዚሁ አገኛለሁ ብዬ አስቤው አላቅም ነበር። አበባዬ እናት መሆን የምችልሽ ልጁንም እኔንም ታሳድጊናለሽ። እባክሽ ከሱ ምን ለየው ቢያንስ አልጋ ላይ አልሸናም። እባክሽ አይ ላቭ ዩ። ኧረ የምታውቀው ነገሯት ሙሉን ነገር ነው። ይኸው ስንት ዓመት ስንት ዘመን ስጮህ እንደ ቁራ ዋ ስለ ኖርኩበት ነው። ማን ሰምቶኝ? አሁንማ ለምደውኝ ተነሳበት እያሉ መሄድ ጀምረዋል። ቤተሰብም ልጅም ይሄማው ወፈፌ ሸብለቅ ያደርገዋል ተብያለሁ። ነይ እስቲ ነይ ለሁለት ሆነን እስቲ ይሄን ህብረተሰብ ልጅ ወልደን እናስተምረው። ማማ ዛሬ ደግሞ ሱፉም ቀለበቱም አንቺም ሄሎ። አቤት። ሰላም ላንተ ይሁን። ምን ፈለክ አትበል አንተ። የሆነ ግጥም ጽፌልህ ነው። በክብር ትሰማኛለህ ወይስ አስገድጄ ልግጠምልህ ነው? እሺ ምን አጥፍቼ ነው? እሺ ይቅርታ አድርግልኝ በእናትህ። እሺ ምንድነው? ኧረ አንተ እንደዚህ አትበልተው በእናትህ። የምር ልብ የሚነካና የሆነ አስተማሪ ነገር ነው ታሪኩ። ታውቃለህ እኮ ይሁን። እሺ ለሌላ ሰው ንገር። እሺ ስማኝ፣ የግጥሜ ርዕስ አንተ እኮ ለኔ ጓደኛዬ ብቻ አይደለም፣ እሺ ይሁንና እንደ ወንድሜም ነህ። ይሁን እንጂ እንደ እህቴ ግን ልትሆን ትችላለህ እንዴ? በስተቀንፍ ውስጥ ጥያቄ ምልክት ርዕሱ ነው። እሺ ነው ሙሉ ግጥሙ ነው። አንተ መልካም ሰው፣ አንተ ጀግና፣ ጎራውና ትክ ባይ እንደ በረዶ ዶረዶ እናተ ተወይ በቃ። አንተ አትጭው፣ ብርቄ ምግብ ስጭው። አመሰግናለሁ። ኧረ ወይኔ ብርቄ ማነች? ብርቄ አታውቃትም? ቤት እንድትመታ ጠርቻት። ኧረ ትችላለህ። የዓመቱ ምርጥ ግጥም እዚሁ ተመርቶ እዚሁ የቀረበ ግሴ በሉት። እንዲህ ነው ጆሮዬ ሲያልበ እዚህ ላይ ቁጭ ብሎ ማለት ነው። እንደዚህ ብሎ የሚያወራ ነው የሚመስለኝ። ቀኑ ሙሉ ሲልብኝ ነው የሚውለው። አግኝተህ ነው ከፍሎ ነው የሚሰማኝ። እኔ ከፍሎ አናትህን ነው ቁርበት። አይ በቃ አንዳንድ ፀጉር ቆራጮች ውስጥ እንዴት እናደርጉ ቅርጻቱ ሲባሉ እንዴት እንዳደረጉ ይኸው ለዛኛው ለቆራጩ ነገር ለቆራጩ እና ይቻማችሁ ኮሎናዊ ደሳችሁ ይቻማችሁ። እንሾ ቲክቶክ መልእክት መላላቂያ ጭራሽ ቴሌግራም አረጋችሁት አይደለ? ጉድህን ሰማ አይደለ? ሰማ ጉድህን
ያወጣብህን። አንተ እኮ ፀጉሩን ስትቆርጠው ንፍጡን አናፍጠህ ዳይፐሩን ቀይረህ እሽሩሩ ብለህ ፊት ለፊቱ ሄደህ እንደውም ሾሾሾዲ ብለህ እንዳያለቅስ አጫውተህ ፀጉሩን አሻሽተህ አሰኝተው አንስተው ላስገስተዋል። እንደዛ አድርገህ የላከው ልጅ አንተማ እንደው የበረከት ስራ የሰራ ይመስል ደረትህን ገልብጠህ ትሄዳለህ። ደስ ብሎ ነገ ከነገ ወዲያ 3 ሰዓት ልተርክልኝ ትችላለህ። ይኸው ጉድህን ተመልከት። ባበላህ እጅ ተነከስክ የሚባለው ይሄ ነው። ይህንን አይደለም ማናፈጥ ነው ይዘህ ጭራሽ ደግሞ ይቻማችሁ ብሎ ነው ሄደው። ነገ ከነገ ወዲያ ሲመጣ የሚገባውን እርምጃ በትራመድበት ይሻላል። ባለፈው ፀጉሩን ነው የቆረጥከው። አሁን ከቻልክ እንጥሉ ወይ ጆሮውን መቁረጥ ነው። አሁን ከቻልክ የቅርታ ቪዲዮ ስራ፣ አለበለዚያ ነገ ከነገ ወዲያ ጥግ ላይ ይዞ ግራ መቀመጫን ማጥለያ ነው የሚያደርግልህ። ተጠንቀቅ። እኔ ይኸውልኝ ምን ተጋብተው ነው ቬሎና ሱፍ ተከራይተው እቃቃ መጫወት ጀምሮ ከሆነ ይንገሩን። በእኛ ሰዓት እቃቃ እኮ ህብረተሰጋችን አቧራ እየቃመ ሁለታችን ማለት ሴቱም ወንዱም ያው እህትና ወንድም ስለሆነ አንተፋፈርም፣ እንጫወታለን። እንደውም የዛ ሰዓት አንተ የሷ ባልነ ከተባለ እኔ አልፈልግም ይላለው። ትላልቅ ሴቶችም ራሱ መጡ ባሌ ብለው ሲስሙን እማዬ ባሌ ያለችኝ ብለን ሄደን እናገር ነበረ። ጭራሽ አሁን እንዱ በቬሎ ያላቻ ጋብቻ አልቀረም። ያላቻ እኮ አይደለም ይሄ ያላቻ ጉትቻ ነው እንጂ የምር ሽምግልና ተላልከው ልጅ ለልጅ ድሮ ነበረ። ምክንያቱም ቀብዲ ለማስያዝ በሰለጠነ ዘመን እንዲህ ማሰብ ብላለች ሴትይቷ። እሺ ነገር ትዳር አለ። እዛስ አሁን ባልና ሚስት የሚያሩ ምናምን ስንቱን ኩሽት ምናምን እሱ ይፈጠማል። ኧረ እባካችሁ ልጆቻችሁን ሰብስቡ። አይና ለምኔ ጉድሽኒ ገና ነህ አታግባ እያልሽኝ ቀንድ ያበቅላለሁ። ሰው ሌላ ታሪክ ለገብቶልሻል። ሰው አሁን ለጭራሽ ጡት እየተፋ ነው የሚያገባው አሉ። ይሄ እኮ ነው ነገ ከነገ ወዲያ ቺት አደረገችብኝ ብሎ ወጥቶ ሶሻል ሚዲያ ላይ የሚናገረው። ሮጠን እናገባለን፣ ሮጠን እንወልዳለን፣ ሮጠን እንፋታለን፣ ሮጠን መተን እዚህ እናወራለን። ጋብቻ ትዳር። አረ መጀመሪያ አፋችሁ ፍቱ። ቤት ውስጥ ገብታችሁ በምን ልታወሩ ነው? ጉጉ ጋጋ ኘኘኘ ልትባባሉ ነው? አባህማ ጽጌረዳ እናት ጽጌረዳ አልወድም አሊት ወርቃ ሜዳ እየጠራኋት አትሰማኝም እየነገርኳት ልቤንም እጁ መንገድ ሼም ነው ስንቴ ልንገርሽ ሀሳቤን ያማረ ፍሬ ማይበላሽ እቹ መንገድ ሼም ነው ስንቴ ልንገርሽ ሀሳቤን ናይ በሏት ኧረ ናይ በሏት የዋና ስጠፋ እንዲልያት ሚስጥሯን አካፍላኝ የልቧን ገበና ታሳዝነኛለች ምን ሲጎዳ ብቸኛ መኩኗ ደግሞ የሚከፋው ሁሉም ሰው ማመኗ መውደዷ ፈጣሪ ጠብቀትም ዙሪያዋን ሽጉድም መውደዷ። ማየ ሊንዶ ለእናቴን የዘፈንኩት በለኝ። የእናት ፍቅር ነው እንደሚያንገበግበኝ በለኝ። ነፃነት ራሱ አይታችሁታል። በጣም ተሰምቶታል። ችግሩ የኔ ነው። ተውት። እኔ ቦታያን አላውቅ ያልኩት ቅሌታሙ እኔ ነኝ። መጥቼ የምቀለው እኔ ነኝ። ተውት። እነሱማ ልክ ናቸው። እኛ እኮ በዚህ ጊዜ 10 አረንጓዴ ጠርሙሶችን ለመልመድ መከራችንን ስንበላ ነበር። ጠርሙሶቹም አለቁ። እኛም በጊዜ በየቤታችን ካልገባን እነዚህ ልጆች ተፈንክተን ማለቃችን። እንደ ዘንድሮ ልጅ ኮሜዲ እኮ የለም። ያስቁኛለሽ። እባካችሁ ስራ አሰሩኝ፣ ለበዓል ስራ እንዳግዝሽ የምትፈልጊ እህት ካለሽ ደውይልኝ ብላለች እህታችን። አታድክመኝ ጠላቴ የጸናነው እምነቴ እውነት ነው ምስክሬ ለውዴ መዘመሬ። እንደው አንዳንድ ጊዜ መጠየቅ እየፈራን ግን ጉልበታችንንም እንኳን አውጥተን መስራት የማንችልበት ሁኔታ ላይ ነው ያለነው። ከዚህ ቀደም እንግዲህ ቪዲዮቻችን ላይ የገናን በዓል በማስመልከት እንግዲህ እናንተ ስትበሉ እህቶቻችን፣ እናቶቻችን፣ ህፃናት ቤት ውስጥ ሚላስ ሚቀመስ የሌላቸው ሊኖሩ ይችላሉና እጃችሁ ዘርጉልን ለወንድም ለእህቶቻችን ለእናቶቻችን ባልነው መሰረት እንዴት ደግ እንዴት የዋህ የሆናችሁ ቤተሰቦች ናችሁ። ለወዳጅ ለዘመዶች አካፍልልን ባላችሁ መሰረት የላካችሁት ገንዘብ ምን ላይ እንደዋለ
ቪዲዮን አይተን እንመለስ። ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁልን? እንኳን ለብርሃነ ልደቱ በሰላም አደረሳችሁ አደረሰን እያለን ሁሌ እንደምናደርገው ከእናንተ ጋር እየተመካከርን ካላችሁ ላይ አቋድሱን ባልነው መሰረት ያው እንደዚህ ለ20 ሰዎች በዚህኛው ዙር ባለፈው 10 ሰዎች ነው በአሁኑ 20 ሰዎችን አድርገን 18ቱን እዚህ እንሰጣለን። ሁለቱ ሰዎች ግን ካለንበት ራቅ ብሎ ከዚህ ከተማ ራቅ ስላሉ በአካውንታቸው ገቢ እናደርጋለን ማለት ነው። ለሰጣችሁ ፈጣሪ አምላክ ያስባችሁ ይስጣችሁ። እድሜ ጤና ጸጋ በረከት መዋደድ መከባበሩን ይስጣችሁ። በዓሉን የሰላም የጤና የፍቅር የአንድነት ያደርግልን። ሁሌም የሰው ደስታን ስናይ የምንደሰት ሰው ያደርገን ላለው ይህንን ቪዲዮ የምንቀርጸው የሰጣችሁን ሰዎች ገንዘቡ የት እንደደረሰ እንድታውቁ ነው። በእያንዳንዱ ፖስታ ውስጥ 1000 ብር አለ፣ ዘይትና ሽንኩርት አለ። ቢያንስ በዓልን ትንሽም ተቀማምሰን እንድናልፋት ነው። በአካባቢያችሁ ያሉ የተቸገሩ ቤተሰቦቻችንን እንጠይቅ። መልካም በዓል። እወዳችኋለሁ። እግዚአብሔር ያክብርልኝ። ለ18ቱ በአካል ሽንኩርት ዘይትና ገንዘብ፣ ለሁለቱ ደግሞ አጠገባችን ስለሌሉ አንደኛው እህታችን ቅድም ያያቸዋት በስልክ ደውለን ሰተናታል። እህታችን እገዛ ትፈልጋለች። ማገዝ የምትችሉ አቅም ያላችሁ ቤተሰቦች ካላችሁ በራችን ክፍት ነው፣ እናገናኛቸዋለን ከእህታችን ጋር። ሁለተኛው እህታችን ደግሞ በጣም ያስደመመችን ተሙዬ በምን አስደመመች ካላችሁን በሌላት አቅም እንግዲህ ባነር አሰርታ ለስራዋ ያላት ክብር ሚሚ በቀለ ይላል ከላይ። ሁለተኛው ላይ ስልክ ቁጥሯ ነው። እንግዲህ የምትፈልጉ ሰዎች ካላችሁ የሆነ ስልክ ቁጥሯን በግልጽ አስቀምጠንላችኋል። የምንሰጣቸው አገልግሎቶች አንደኛ ሹሩባ መስራት፣ ሁለተኛ እንጀራ መጋገር፣ ሶስተኛ ልብስ ማጠብ፣ አራተኛ ዶሮ መበለት። እቺ ቅርብ ጊዜ ዊጥ የምትሏቸው ቺኮች አላችሁ እህቶቻችን፣ ማትችሉ ለእናንተ ይሆናል ታስተምራችኋለች። አምስተኛ ሲሚንቶ ማብኳት የወንድ ስራ ነው፣ ግን ይኸውላችሁ በቃ እንጀራ ጉዳይ ስለሆነ ስራ የወንድና የሴት አይባልም፣ ግን የጉልበት የሚጠይቅ ነገር ነው። ስድስተኛ ምድጃ መትከል፣ ሰባተኛ እጅ ስራ መስራት፣ ስምንተኛ ውሃ መቅዳት፣ ዘጠነኛ ስጋ በሁለት ቢላ መክተፍ። ይሄ ደቃቅ ለጥብስ እንትን ይለ ደቃቅ ጥብስና ለክትፎ የሚሆን በሁለት። ይሄ እንግዲህ ጉልበት የሚጠይቅ ነገር ነው። የመጨረሻው ጭቃ እርግጫና ማቀበል ይላል። ይህ ማለት ምንድነው? ታቦካላችሁ በእግር ከዛ በኋላ ማቀበል ነው። ታውቃላችሁ የቤት ሲመረግ ያለው እንትን። እና እህታችንን እንግዲህ ደውለን አናግረናት ነበረ። ይህንን ተመልክተን በዓልን ካላችን ላይ እኛ ከተቃመስናት ላይ ለእሷም ትንሽ የተወሰነ አድርገናል። የሰጣችሁም እድሉ ሳታገኙ ያልሰጣችሁም እድሜና ጤና ፍቅር ጸጋ በረከት መዋደድ መከባበር መተዛዘኑን ያድለን። ጤናውን ይስጣችሁ። ከማይጎሉ በረከቱ ፈጣሪ አምላክ ያድላችሁ ነው የምንለው። ብሎ ሊደብር ይችላል፣ ሊያስደብሩም ይችላል። መደበርን ደብሮ ሊያስደብረ ስለሚችል ደብረህ አስደብራቸው። እነሱ ናቸው ደባሪዎች። ይሄ ነው ግጥም ማለት። በቃ ይሄ ነው ትክክለኛ ሞቲቬሽን ማለት። ለምሳሌ እኔ አሁን ሪአክሽን ነው አይደል የምሰራው። በዚህ ሞቲቬሽን ተነሳስቼ ድጋሚ ሪአክሽን አልሰራም። አዎ ምን እንዳለ አልገባኝም። የወንድ ልጅ ቅዋው በተለይ ፈረንካ ነው። ፈረንካ አላህ ይስጠን። በርግጫ የሚታሰር ብር አላህ ይስጠን። አሜን። ለኢትዮጵያ ሕዝብ ጨርሶ የወንድ ልጅ ቅዋው በተለይ አሁን ሰው ጡንቻ ይላል፣ እንዲህ አድርጉ ይከመራል። እንደ ጭል እዛ ላይ በተነፋፋ ያጣ ሰው ልብስ ነው የሌለ ሰው ሸይጣን ነው። ያው ጅን በለው ተለለክ እንዲህ ተቀብደክ እንጂ ይሄን እንዲህ አድርገህ እንዲህ ብትል ምን ዋጋ አለው? ፈረንካ ተለለ አይሆንማ። አንድ ሞሰብ እንጀራ እየበላህ እንዲህ ብትከመር እውነት ነው። የወንድ ልጅ ቅዋው ፍራንካ ነው አባቴ። ሳቢው በእርግጥ ጤና መጠበቅ ስፖርት መስራትና ቅርጽ ማስተካከል በጣም ጥሩ ነገር ነው። ይበል የሚያሰኝ ነው። ልብስ ላይ ያችን ላይ እንዲያምር እንደዚህ እንደተከሻዬ ሙላ እንዲል ይሆናል። ነገር ግን ለነፍስ አይሆንም። ታስፈልጋለች መብላት። ለሱ ደግሞ መኒግራም በቴሌግራም ገንዘብ ያስፈልጋቸዋል። ተፍ ነው ማለት ያለብህ። ሰውነት ማሳበጥ ሳይሆን ባንክ ቤት ይበጥ አይደል? ገንዘባችሁ ባንክ ቤት ያሳብጥ እንጂ በሀያዎቹ እድሜ ላይ ስራ ሳሰራ ስፖርት ብቻ እየገፋ የቤተሰብን ማጀት ክው እያረክ ጠላታቸው እንደዛ ክው ይበል። እናተ ሲገቡ መሶቡን ሲያዩት በስማም ብለው ሊበሉ ይገባሉ። በስማም ብለው ይወጣሉ። ድንጋጤው አንተ የልጅ አዋቂ እንደው ምን ይሻላል? ግን ድህነት እኮ እንደዚህ ሙር ሎሬት ያደርጋል። እንዴ ችግር ረተው አይዞ አሁንማ ያልፋል፣ ይሄም ያልፋል። እንትን በላ ስንት በዘበዘብኩት እንዳርገው በዳስ ዋናት ተከየ ነው ያልኩት። እንግዲህ በኋላ ሌላኛው ጀግናው ወንድማችንን ላሳያችሁ። አንዴ በማርያም እንዳታሳልፉት እግዚአብሔርን ህይወት ታሪኬን ላሳያችሁ። አሁን ለምሳሌ ይሄ እንደዚህ የምታዩት ዘንቢል እናንተን እንቁላሌ ሸጬ ቻይን ሸርችሬ ይገባው፣ ግን የኋላ ታሪኬ መጨረሻ ላይ እነግራችኋለሁ። የምሬ ነው የምላችሁ። ቀን የኤሌክትሪክ ስራዎች ካምፓኒዎች ስሰራ ቀናት ስደፋ ስል ውላለሁ። ማታማ ደግሞ ከ12 ሰዓት ጀምሬ እስከ 1 ሰዓት ሻይን እየሸጥኩኝ ዘንቢል ቆቆሬን እየሸጥኩኝ ምናምን እንትን አደርጋለሁ። ግን ከዚህ ጀርባ ምን እንዳለ ታውቃላችሁ? ለዚህ ደግሞ የእናንተን አካውንት ለማሳደግ ላይቭ ላይ እመጣለሁ። ግን ከዚህ ጀርባ ምን እንዳለ ታውቃላችሁ? እኔ
የኤሌክትሪካል ኢንጂነሪንግ ከፍተኛ ማዕረግ ተመራቂ ተማሪ ነበር። ግን በህይወቴ ተስፋ አልቆርጥም። ነገ የተሻለ ቀን እንደሚመጣ አምናለሁ። ስለዚህ እናንተ አሁን ለገና መሞት ይሻላል አሁን ያሰምከቱ ወጣቶች የምሬ ነው የምላችሁ። እግዚአብሔር በቃ ወጣችሁ ጎንበስ ብላችሁ ያልፋል። ይኸው እንቁላልና እንትን ይዣለሁ። ለማንኛውም ሁላችሁ ይመቻችሁ። ላይቭ ጆይን እያደረጋችሁ አካውንታችሁን አሳድጉሽ። እኔ እኮ ዲግሪ አለኝ፣ እኔ እኮ ማስተርስ አለኝ፣ እኔ እኮ የማዕረግ ተመራቂ ነኝ። እንዴት ከተመረኩበት ፊልድ ውጪ ወረድ ብዬ እሰራለሁ? እኔ እንደዚህ የተናቀ እንትን ላይ አልገባም የምትሉ ሰዎች ፈጣሪ የሚረዳችሁ መች ነው? በትንሹ ስታመሰግኑ በትልቁ ይሾማችኋል። የማዕረግ ተመራቂ ኤሌክትሪካል ኢንጂነሪንግ ተመራቂ ሆኖ እንቁላልና ሻይ ይሸጣል። እንደዚህ አይነቱ ሀብታም ሲሆን እኮ የሌለውንም ዞር ብሎ ገልመጥ ያደርጋል። ያይና እስቲችን ምክንያቱም ያሳለፈበትን ጊዜ ስለሚያውቅ ለሰውም ክብር ይኖረዋል። አይደለም በማስተርስ ብትመረቁ ትልቁ ምርቃት ዓለማችን ላይ ቤተሰብ የመረቀው ነው። አግሲ አዎ ይሄ ቆብ ያደረከው ምናምን አይደለም። ትልቁ ምርቃት ቤተሰብ የመረቀው ወዳጅ፣ ጎረቤት፣ ዘመድ የመረቀው ነው። በፊልድ መልካም ነው፣ ለእንጀራ ይሆናል። ሰው ሲመርቃችሁ ለመልካም ነገር ስለሚሆን ነው። አትናቁ፣ ስሩ፣ ወጥሩና ስሩ። አንዳንድ ወጣቶች ደግሞ አላችሁ ኋላ ላይ ስራ ትመርጣለህ ምን ሆነ ነው ስትባል በቃ ስራ አጣ። ያ ነው እናንተ ኃላፊነት የሚመስላችሁ። ድንግል ማርያምን እኔ ስሞት አንድም ዘመድ ተብዬ ቀብሬ ላይ እንዳትገኝ አጠገቤ እንዳትደርሱ። አሁን በህይወት እያለሁ ምን እናግዝ ምን ላይ ነህ ምን እንርዳ ሳትለኝ ሞተ የተባልክ ቀን ሩቅ ሀገር ተጠራርተህ ጥሩምባ እየነፋ እያለቀስክ ትመጣለህ። ምድር አስመሳይ ሆዳም ተው አትምጣ። የአካባቢያችን ሰው የድር ቆሎ ሊበላ ነው እንጂ የሚወጣው የኔ መሞት አሳዝኖት አይደለም። እንዲሁም በመሞቴ ደስ ነው የሚለው ማለት ነው ሰው። ስለዚህ እኔ ከሞት አንድም ሰው ቀብሬ ላይ እንዳትገኝ። ምድር አስመሳይ ሆዳም ሌባ እኔ ከሞትኩ አንድም ሰው ቀብሬ ላይ እንዳይገኝ። ከሞትኩ በኋላ ምን ኃላፊው አንስቶ አይቀብረኝም እንዴ? ለምን ስጋዬን አሞራ ይበለው? ምን ይሰራልኛል ከሞትኩ በኋላ? እኔ በህይወት እያለሁ ምን እንርዳ ምን እናግዝ ምን ላይ ነው የሚባለው? ምድር አስመሳይ ሆዳ ወገን። የልጁ እውነት አለው። እውነት ቢኖረውም የተናገረበት መንገድ ግን ትክክል አይደለም። ስሜታዊ ስለሆነ ይመስለኛል። ይቅርታ አድርገንላል። ታዝባችኋል። ስትቸገሩና እንደው ስታጡ ከፈጣሪ በታች የሰው ልጅ ነው የሚደርስላችሁ አይደል? አሁን ላይ እንግዲህ የሰው ልጅ የሚደርስላችሁ ላስቅምህ፣ ላጠጣ፣ እንጨብስ፣ እንወፍር ሲባል ነው። ለሱሳሱስ ዘፍላሽ በሉት። ዩዜን ቦልት አይቀድመውም። እስቲ ምሳ ጋብዜን በሉት። እውነቱን ልንገራችሁ ለሱስ 1000 ብር ቢወጣ ይሻላል ለምግብ 100 ብር ከሚያወጣላችሁ። ባለን ሰዓት ከአቅራቢያ ካለው ሰው ጋር ትንሽ እንደ ሙዱ መሆን ያለባችሁ። ይሄ ልጅ እውነቱን እኮ ነው። ከሞተ በኋላ ሬሳ ሳጥናው ውድ ነው 100 ምናምን ሺህ ብር ገዝታችሁ ትሰጣላችሁ። መቀበሪያ ቦታ ክፍያ ይከፈላል። ተስካር 40 ምናምን ይወጣል። ድንገት እኮ በምግብ እጦት ሊሆን ይችላል የሞተው። አበባ ይዞ ይመጣል። አበባ ለዛውም አንድ አበባ አይደለም። እንኳን ሞተ ይመስላል መሰለኝ እንዲያሸክሙ ነው የሚያስመጡት። እዛ ላይ ቤት የአበባ ጋጋታ ቢመጣልኝም ላይ ቤት ሃኒሙን የለብኝም እኮ እዚህ ያለኝን ሃኒሙን አስተካክሉልኝ ነው ያልኩት። ወገን ይሄንን ጉዲዩና እኔ ስለሚመለከተኝ ኋላ ላይ ሐሳብ እንሰጥበታለን። ንቅሳት መነቀስ የወንድ ልጅ መለኪያ መሆኑን ዛሬ ላሳያችሁ። ምክንያቱም ብዙ ሰዎች ንቅሳት ላይ ብዙ ኮምፕሌን እያቀረባችሁ ነው። ወንድ ልጅ ንቅሳት ሊነቀስባቸው ከሚገቡ ምክንያቶች አንደኛውን ልንገራችሁ። ንቅሳት ስትነቀስ ያቺ መርፌ ቆዳ ውስጥ ስትገባ አይ ሳትል ከታገስክ ያ የጥንካሬ መለኪያ ነው። ወንድ ልጅ መነቀስ የለበትም የሚሉ ሰዎች መርፌ ስለሚፈሩና ቦቅባቆች ስለሆኑ ነው። እውነተኛ ወንድማ ህመምን ልክ እንደ ጌጥ የሚያይ ነው። ንቅሳት ማለት እኔ ህመምና ስቃይን አልፈራም የሚል የሰውነት ላይ ዲፕሎማ ነው ማለት ነው። ሁለተኛ እነዚህ ንቅሳት የሌለባቸው ሰዎች ሀሳባቸውን ልክ እንደ ልብሳቸው የሚቀያየሩ ሰዎች ናቸው። ንቅሳት ያለው ወንድ ግን አንድ ጊዜ ከወሰነ እስከ መቃብር ድረስ አብሮት የሚሄድ ትልቅ ውሳኔ ወስኗል ማለት ነው። ወንድ ልጅ በቃሉ ይጸናል ሲባል ንቅሳቱንም ጭምር ነው። አንድ የተነቀስከው ነገር መቼም አይጠፋ። ይህ ደግሞ ቆራጥነትንና ታማኝነትን ያሳያል። ሶስተኛ ንቅሳት የሌለው ወንድ ልክ እንደ ነጭ ወረቀት ባዶ ነው። እውነተኛ ወንድ ግን ሰውነቱ ላይ ታሪኩን ይጽፋል ነው የምልህ። አባቢ ንቅሳት ያዛችሁ ለምን ተነቀስክ ምናምን ለምትሉኝ ማለት ነው በወሬ ሳይሆን በቆዳዬ ላይ ታሪኬን ስለምጽፍ ነው። ዝም ብሎ ባዶ ቆዳ ይዞ መዞር ገና የህይወትና የስቃይ ስሜትን ሰውነት ላይ አልጻፍኩም የሚል የህፃንነት ምልክት ነው። አራተኛ ንቅሳት የሌለው ወንድ ይፈራል። ለምን መሰላችሁ? ንቅሳት የሌለው ሰው ነገ ንስሐ በገባስ ሰዎች ምን ይሉኛል ምናምን ብሎ በጭንቀት የሚኖር ነው ማለት ነው። ንቅሳት ያለው ወንድ ግን የፈለገው ነገር ይሁን ብሎ የሚወስን ሪስክ ቴከር ነው። ሰማችሁኛ? ሰው ሁለተኛ ስለ ንቅሳቴ እንዳታወሩ ኮሜንት ላይ የመጣችሁ አይነን ነው የምልህ። ካልተነቀስክ እንደውም አስቀይምሃለሁ ነው የምልህ። ንቅሳቴን ያህል ትርጉም እንዳለው አላወኩም ነበር ወንድሜ። በጣም እንደው የሚገርም ምጡቅ የሆነ ጭንቅላት ነው ያለ። እኔ የተወሰነች ንቅሳት አለችብኝ። መች ነው የተነቀስከው ካላችሁኝ የዛሬ ስንት ዓመት ነው? 12 ምናምን ዓመት። አዎ የዛን ሰዓት ነበር የተነቀስኩት። እውነቱን እንገራችሁ ትክክል ንቅሳት ትክክል አይደለም። የፍንዳታነት ምልክት ነው። በቃ መፈንዳት ነው። ምንም ታሪክህን ቆዳ ላይ የምትጽፈው የለም ወንድሜ። አንተ ታሪክህን ሰውነት ላይ ቆዳ ላይ የምትጽፈው አንተ ያለ የሀገራችን ባለሀብት ሼህ ሁሴን አላሙዲን ነህ።
አንተ ማብራት አምፖል የሰራው ነህ? አንተ የቴስላ ባለቤት ነህ? አንተ ሽሮ ወጥን ቀመመህ ያወከው ሰው ነህ ወይ? አንተ ዘይትን የፈጠርከው ሰው ነህ ወይ? ቆዳ ላይ ታሪክም ጽፎ አንድ ቪዲዮ እኔና ከዛ በኋላ የኔ ተነቀስኩበትን እነግራችኋለሁ። ነገር ግን አሁን ላይ የነቀሰኝ ልጅ ባገኘው ሙሌ እኔ በታንክ አልስተ ብጭብጭቅ አድርጌ ነው በላ እንገላለን። ሰውነታችን ላይ ተጫውተህ አንተ ላግኝህ ድሽ ነው ማደርግህ። አያገናኘን ብቻ። ይሄን ቪዲዮ ግን ታቶ እንዴት እንደሚሰራ የታቶ ቀለማት እንዴት እንደሚቀመሙ ጉዳችንን ሰምተን እንመለስ። ሞቶ ሰውነቱ ከተቃጠለ ሰው ላይ አንድ ማንኪያ አመድ ይወሰድና ላብራቶሪ ውስጥ ትልልቆቹ ፓርቲክሎች ከትንንሾቹ ፓርቲክሎች እንዲለያዩ ይደረጋል። ከዛም የተለየው ፓርት በ2800 የሙቀት መጠን እንዲሞቅ ይደረጋል። ይህም የሚሆነው ወደ ፒውር ካርበን እንዲቀየር ነው። ከካርበኑ ላይም በጣም ትንንሽ ፓርቶች እንዲለዩ በፍጥነት እንዲሽከረከር ይደረጋል። ታዲያ የቀረው ፒውር ካርበን ለታቱ መስሪያ ቀለምነት ያገለግላል። ስለዚህ ከዚህ በኋላ ንቅሳት ያለበት ሰው ካያችሁ የአንድ የሞተ ሰው ሰውነት ውስጥ አስቀብሮ እንደሚሄድ ቁጠሩት። ለዛም ነው ታቱ ያለባቸው ሰዎች እነሱ እንኳን የማያውቁት አንዳንድ ጊዜ ሰይጣናዊ የሆነ ባህሪ የሚመጣባቸው ያው የሞተው መንፈስ መሆኑ ነው። ይሄን ቪዲዮ መነቀስ ለሚፈልግ ወይ ደግሞ ንቅሳት ላለበት ሰው ላኩለት። በቃ ይሄው መነቀስ የምትፈልገው ሰው ይሄ ነው። በተቃጠለ ሰው አመድ የሚሰራ ንቅሳት ነው። እንግዲህ ወገን እኔ በበኩሌ በመነቀስ ያገኘሁትም ነገር የለም። እንደውም ስራ ለመቀጠር እንኳን ሲሄድ ዱርዬ የተባልኩ ነበረ። ስማችሁ ነው የሚጠፋው። ይሄ የኔ አስተሳሰብ ነው። እኛ ስንነቀስ የነበረበት ቀለም ምንድነው? በመኪና ጭስ ነው። ከጭስ ማውጫ ላይ ተፈቅፍቆ ከዛ ይወሰድና በዛ ንቅሳት የተነቀስ ነው። በቃ ሌላ ምንም የለውም። ባህላዊ ነው። በመርፌ ተጠቀጠቅን እንጂ ይሄ ወንድ የሚያስብል ነገር አይደለም። እኔ ስለተነቀስኩኝ ያገኘሁት ነገር ምንም ስለሌለ ጠቃሚ ነው ብዬ አላስብም። ብትማሩበት ይሻላል። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እዚህ ቤት ገብታችሁ ሰብስክራይብ ሳታደርጉ ላይክ ሳታደርጉ እንዲሁም የደወል ምልክቷን ሳትጫኑ መውጣት እንደ ባድ አምልኮ ይቆጠራል። እኛ ጋር ባድ አምልኮ ነውር ነው አይሰራም። ምክንያቱም እኛ ኢትዮጵያውያን ቴንኪው እንወዳችኋለን፣ እናከብራችኋለን። መልካም በዓል መልካም ገና እንላለን። ስጦታ ካላችሁ በኤክስፕረስ መኒ በዳብሽና በሪሃናም መላክ ትችላላችሁ። ወዳችኋለሁ። ቴንኪው